ጌታችን ይባርካችሁ ከክፉ ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደትን ሰገደ። አቤቱ አገልጋይህን ይቅር በለኝ፣ በይቅርታ ብዛት ኃጢአቱን ይቅር በለው፣ በአንተ ደም ነፍሱ ስጋውን ፈጽመህ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምግብ ምን አቀርብላቸዋለሁ? ከዚህም ከሰለጠነ ከሰማያዊ ህብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ስጋዬ ለአንበሳ እንዳትሰጥ ፈራለሁ። አቤቱ ጌታዬ ኢየሱስ ክርስቶስ ሆይ የማደርገውን ንገረኝ አለ። ይህንን እያለ ሲያዝን ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝናል አለው። ይህን ብሎ 2 ሰማያዊ ህብስት 2 ጽዋ ሰጠው። ይህንንም ለእነዚያ እንግዶች ሰጣቸው። አንተ ግን የቀድሞ ህብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሂዶ ያ ሰማያዊ ህብስትን ያ ሰማያዊ ጽዋን ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ ሀገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚህ አደረ። በማግስቱም ወደ እርሱ ሄዶ ሰላምታ ሰጣችኋቸው፣ እራታችሁንም አለቀብን አላቸው። እነርሱም አቤቱ እይ ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባ ኪሮስም አድርቆ ጾሙ በበዓታቸው ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትንስ በልተናል፣ የጻድቅን በረከት ጥቂት ያቀርባልና አሉት። በዚያችም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀሩ በእግዚአብሔር ስም አወጣቸው። እነዚያን ቅዱሳንም ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ አባታችሁ ሂዱ አላቸው። ከዚህም በኋላ አባታችን አባ ኪሮስ ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስም ከዛሬ ጀምሮ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋውም ከ7ኛው እጅ ከህብስታቸው ከግማሹ በቀር ሳይበሉ ያን ህብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም አድርቆ ዘወትር በጸሎታቸው ያስቡት ዘንድ አስቡን፣ ይህም ለመንገዳችሁ ስንቅ ይሁናችሁ ብሎ ሰጣቸው። ወንድሞቼ የእግዚአብሔር በረከት እንዳታጡ ለሌላ አትስጡ። ይህ ህብስትና ጽዋ እስከ ዕለተ ሞታችሁ አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተው ሄዱ። ከበዓታቸውም ደረሱ። ያ ጽዋ ያ ህብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህም በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን።